እንደምን አመሻችሁ አድማጮቻችን የሳምንታዊ የስፖርት ዝግጅታችን ነው እኔና ረጌቭ እዚህ ኮላዲር ስቱዲዮ እንገኛለን ረጌቭ የሀገር ውስጥ ጨዋታዎችን የእስራኤል ፕሪሚየር ሊግ ሪዛልቶችን ወይም አንዳንድ ኢቨንቶችን ስለ ስፖርት ይነግረናል ከዛ ደግሞ እኔ አክልበታለሁ ስለ አውሮፓ ላለው ስላደረጉት ጨዋታ ሪዛልቶች ነግራችኋለሁኝ ያው የሜሪ ክሪስማስ በዓል በማድረግ እንኳን ብዙ ጨዋታዎችም የሉም ለማንኛውም ቆይታችሁ ከኛ ጋር ይሁን ከትንሽ ቆይታ ጋር እንመለሳለን መልካም ምሽት ነግቻለሁ ተፈለው ራስላዴ ቆርቻለሁ ለኮላይ كبروا نايتلن كوشات من دار كجبس مسكار ماشي رجاكار اي تعلم شنقايون ياوكال من قدي ليه اي نبران ايه من قدي ليه اي نبران ايه بكا بكا دورو يجي لما ረጌቭ እንደምን አመሸ እንዴት አመሸ ደህና ነው ወይ አለን ደህና ደህና እንዴት ነው ጨዋታው ተጣጥፎ ትናንትና የዋንጫ ጨዋታ ነበራችሁ የመሳይ ሊግ እና ማንና ማን ለዋንጫ አለፉ እንዴት ነበር ማጣሪያ ምናምን እስኪ ንገረን እስኪ ኦኬ ትናንትና እንግዲህ በቅዳሜ መሳይ ሊግ ባደረግነው የአከላላይ ዋንጫ ጨዋታ ማለትም ከ13 ግሩፖች ነበርና ከየን ያካነውም በሸለጽዮን በሚባል ከተማ ነው
ውጤቱም እንደሆነ እንግዲህ ናታንያ ኖርዶ እና ኢዞሪም በተጫወቱበት ኢዞሪም የሚኖት ግሩፕ ኖርዶን በ3-2 አጥቅተዋል ከዛ በኋላ ደግሞ ዶራ ከቂራት ጋር ተጫውተው ዶራ እንዳለፉ ይታወቃሉ ክፋሮናና ፔታቲክቫ በተደረገው ጨዋታ ፔታቲክቫ 6-1 ማጥቃታቸው ይታወቃል ከዛ ስናልፍ ደግሞ ሀፍጺባ ቫቲኪም ከገደራ ጋር ተጫውተው 3 እኩል አድርገው በሪጎሪ ተለያይተው ገደራ አጥቅተዋል ሀፍጺባን ወደዛ ስናልፍ ደግሞ ባቲያም እና በተሸመሽ በተደረገው ጨዋታ ባቲያም እንዳጠቁ ነው ከዛ ደግሞ ኸደራና ገደራ በተደረገው ጨዋታ ኸደራ እንዳጠቁ ይታወቃሉ እነዛ እንግዲህ ከ13 ግሩፖች 8 በዚህ ጨዋታ የተጠቁትም ወደ ሁለተኛው ዙር ጨዋታ ያለፋሉ ማለትም በትንሽ ውጤት የተጠቁ ጓደኞች ግሩፖች የማለፍ ድል ጠቅማቸዋል እና ከዚህ የጨዋታ ቡድን ወደ አሁን ትላንትና የፍጻሜ ነው የነበረው ያዋንጫ የመጀመሪያው ሰርክል ጨዋታ ነው የግሩፕ ጨዋታ ነው ጥሎ ማለፍ ነው ደርሶ መልስ በመተጫወቱት የፖይንት ብዛት ነው ሻምፒዮንነት ወይስ እንዴት ነው ስንት ምድብ አለ ምድቡ እንዴት ነው ምን ያህል ክለቦች አሉና ንገረን እስኪ እንግዲህ ጨዋታው ጥሎ ማለፍ ነው ጥሎ ማለፍ ነው የተሸነፉት የዙር የለም የዙር ጨዋታ ተጫወቱ የለውም የዙር የለም ስንት ክለቦች ነው ያሉት 13 አሉ 13 አንድ ክለብ ኦቶማቲክ ወደ ሁለተኛው ዙር ታልፋለች 12 ግና 12 ክለቦች እርስ በራሳቸው ተጫውተው 6 ያልፋሉ 6 ይወድቃሉ ማለትም በአጠቃላይ 7 ክለቦች ይቀራሉ በአጠቃላይ አሁን ይሄን ሁሉ ነገር ጨዋታ ስትጫወቱ ዳኞች መዝጋቢዎች ፖይንት የሚይዙ አራጋቢዎች ምናምን በሙሉ የተሟላ ነው አንዳንዴ ጋዜጠኛ ምናምን ይመጣል አንዳንዴ ጋዜጠኞችም አሉ ትናንትና የእስራኤል ፌዴሬሽን እግር ኳስ እነሱ አምቡላንስም ሆነ የዶክተር ሐኪሞች እና ደግሞ ዳኞችም ልከውልናል ይሄን ስናደርገው እንግዲህ ሁላችን በ13 ክለቦች በአንድ ቦታ ተገኝተን በ2-3 ኳስ ጨዋታ ምድር ነው የምንጫወተው እና ማለት እንግዲህ 13 ክለብ በእያንዳንዱ ክለቡ 15 ተጫዋቾች አሉ ወደ 200 የሚሆኑ ተጫዋች ነው የምንገናኝ በዛን ቀን እና ያንን ቀን የጨዋታም የፋኒውን ነገር ጨዋታም ብዙ መገናኘትም እንደምናደርግበት ቲፎዞች ሳሉ ተመልካቾች ይመጣሉ በደንብ አሉ ሩሾን እንግዲህ እግር ኳስ ጨዋታ ያለበት ቦታ ከሰፈሩ ውስጥ ነው እና ከዛ ብዙ አዛውንቶችም ወይ ወጣቶችም መጥተው ይደግፋሉ የነራሳቸውን ክለባቸውን ብዙ ቲፎዞ አቴንዳንስ አላቸው ማለት ነው በደንብ ያለ ጨዋታ ነው ለምን ያህል ጊዜ ነው ይሄን እግር ኳስ ውድድር ስታደርጉ ምን ያህል ጊዜ ሆናል እንግዲህ 14 አመታችን ይሆናል ትናንትና የተጫወት ነው 14 አመት ሆኖታል ይሄ ጨዋታ በየአመቱ ሳያቋርጥ እኔ እንግዲህ እኔ ካንዶች አብሮ ያቋቋሙት እንትን ነው in ፕሮጀክት እና 14 አመት ከ3 ወር ምንና እንግዲህ ፕሮጀክት ካቋቋም ነው እና ደስ የሚል ነገር ነው የህብረተሰብ ጨዋታ ነው የህብረተሰብ ጨዋታ ውድድር ያለበት ነው ሁሉም ያለበት ማሸነፍ ዋንጫ መውሰድ ሻምፒዮን መውሰድ አብዛኛውን ጊዜ ደግሞ የልጆችን የሚረዳ ነው ከሁሉም ቲም አንተ ማለት ለራስህ ሳታደላ ወይ የምትወደው ቲም ምናምን ሳይድ ሳትይዝ የተሟላ ቲም የምትለው በጣም ታለንትድ የሆኑ በጣም ጎበዝ ተጫዋቾች ያሉበት የተሟላ ቲም የምትለው የትኛው ቲም ነው እንግዲህ ጥያቄ በጣም ጥያቄ ነው ስለ በየአንዳንዱ ክለቡ 4-5 በለጥ ያሉ ተጫዋቾች አሉ ከኔ ክለብ ሆነም ከአብዛኛዎች ያሉት ከኸደራ ነው ኸደራ ብዙ ተጫዋቾች አሉ
እኔ ብዛት ነው ወይስ ብቃት? አሁን ብዙ ተጫዋቾች አሉ ስትል ብዛትም ብቃት የተጫዋቾች መብዛት ነው የተናገርከው? የጥበብ ወይ ችሎታን የፊዚካል ጥንካሬ በዛ ላይ ደግሞ ምን ይባላል መሰለ ጽናት ደግሞ ራሱ ፊዚካሉን ያለውን ኮንዲሽን ማን ይጠብቃል? የትኛው ክለብ ገብተዋል? ምክንያቱም ኮንዲሽን ራሱ ቦዲ ፊትነስም ወሳኝ ነው። ለምሳሌ አሁን አንተ ታለንትድ ብትሆን በጣም ችሎታ ቢኖርህም ራስህን ካልጠበቅ ካሮት ትሬኒንግ በሚገባ ተከታትለህ ካልሰራ ካላረፍ ከለዛ ነገር በጣም ትልቅ ዝግጅት ካልሰጠኸው የትም አደረሰ። አሁን እንዳንተም እንግዲህ እነዚህ ነገሮች የሚነካቸው ክለቦች ቅድም እንደተረካዩ ከደራ ውስጥ አሉ እና ደግሞ ቫቲካን ከሚኖሩት እንግዲህ እነሱ በሳምንት 3 ጊዜ ነው ትሬኒንግ የሚያደርጉት ቫቲካን ያሉት። አዎ እና ስታቸው ቫቲካን ማለት እዚህ ናታንያ ውስጥ አሉ ኸፍቲ ባሽኹናት ኸፍቲ ባካሎ ነው እና ጨዋታቸውም እንደ የውራ አጫዋወት ማለት ነው። ሁሉም ማንኛውም ጨዋታ ማንኛውም ተጫዋች ቦታውን ያውቃል። ዝም ብሎ አንድ እንግዲህ ዲፌንስ የሚጫወተው ማን ካዱር ወይም ኳሱን ወደ ላይ እንትን ማለት መምታቱ ወደ ሌላ ቦታ መራግ እንትን አይችልም። ሁሉም ማንኛውም ሳካ ማንኛውም ጨዋታዎች ቦታ አለው እና ኤክሰርሳይዝ የሚያደርጉት ደግሞ ጨዋታቸው በጣም ላይን እንትን ለሚል ነው የሚጓጓ ነገር ነው እና ህዝቡን በጣም ይወዳቸዋል በጨዋታቸውም በራሳቸው ማንኛውም እድሜያቸውስ የእድሜ ነገርስ እንዴት ነው? ወይ ወጣቶች ናቸው 20 ውስጥ ናቸው ከዛ በላይ ያለ ወይስ ከዛ በላይ የሆነ መጫወት አይፈቀድለትም? እንዴት ነው? ፕሮፌሽናልስ ምን ያህል ተጫዋቾች አሏችሁ? የትኛው ክለብ ደግሞ ለምሳሌ አሁን እንደ ቢ ወይም ሲ ጁኒየር ቲም አለው? በመዋቀር ደረጃ የትኛው ቲምስ ኦርጋናይዝድ ነው ማለት በሁሉ ነገር በትራንስፖርቴሽን ባና ነገሮች የትኛው ቲም በጣም ጥሩ ቲም ነው? እንግዲህ መጀመሪያ ስለ ተጫዋቾች በኩል ስናያቸው ተጫዋቾች ከፕሮፌሽናል ክለብ ያደጉ ልጆች ናቸው። እነሱ አሁን እድሜያቸው እንዳልከው እድሜያቸው እንግዲህ አሁን ያሉት በውትድርና ውስጥ ነው ማለትም ከ18 እስከ 1 አመት። በዚህን ጊዜ አብዛኛውን ጊዜ ክለብ ውስጥ እነሱ በሳምንት ወይም በ2 ሳምንት አንዴ ስለሚወጡ እና የስፖርት የክለቡን እንትን ፕሮፌሽናል መከባበር አይችሉም። በሳምንት አንድ የሚወጣ ከሆነ በማከል ሳምንት ላይ ኤክሰርሳይዝ ካደረጉ ከክለቡ ውስጥ እነሱ ያወጣቸዋል። አሁን ጊዜ እነሱ ይሄን የውትድርና ጊዜ እስከሚጨርሱ ከኛ ጋር ነው ያሉ እና በዚሁን ችሎታቸውም እነሱም በእኛን የሚጠብቁት በሊጋት ማሳይ አብዛኛውን ደግሞ እድሜያቸው እንግዲህ ማለት ከኛ ከ17 አመት ወደ ላይ ነው እድሜ ሁሉ አሉ አንድ 40 እድሜያቸው 40 የሚደርሱም አሉ ከ35 ሲሆንም አሉ። አብዛኛውን ግን ከ22 ከ18 እስከ 22 ነው እንትን ያለው። ብዙ ጊዜ እንዴት ነው ለምሳሌ አሁን ባለፈው ጊዜ ተነጋግረናል ላሊጋ እንደ ሪያል ማድሪድ እንደ ባርሳ ዶሚናንቶች ናቸው ሌሎች ያን ያላሉ። ምናልባት አትሌቲኮ ማድሪድም ጥሩ ቲም ነው። ከዛ በኋላ ቫሌንሲያ ሴቪሊያ ከዛ በኋላ ግን ያው አትሌቲክ ቢልባኦ ወላ ማንም የለም ኬሎ ያሸንፋል ይሸነፋል እኩል ይወጣል ምናምን ነገር ነውና ለጠይቄ የፈለኩት ምንድነው ጀርመን ብትመጣ ለምሳሌ ባየር ሙኒክን ኢጣሊያ ብትሄድና ሚላን ጁቬንቱስ ምናምን እናንተ ጋርስ እንደዛ አይነት ነገር አለ ወይስ ሁላችሁም ደህና ናችሁ? ተናጣጣይ አሉ የተወሰኑ ክለቦች 1 4 5 የሚሆነው ዶሚናንቶች የሆኑ ከነማን ናቸው? ስንግ የገደራ ክለብ የናታንያ ክለብ ደግሞ 2 አሉ ማለትም ኖርዶ እና ኢዞሬም። ገደራ 2 አመታቸው ነው እንግዲህ ከኛ ጋር ከጀመሩ እነሱም በዚህ አመት በጣም ዶሚናንት ይውታላቸው
እነማን የትኞቹ ኸደራ የሚኖሩት ኦኬ እና ዶሚናንታቸው ማለትም አንደኛ በጨዋታቸው ስታውን ድረስ እንደሚመስለው ሁለት ብቻ ነው የተሸነፉ ከ14 ጨዋታ ካደረግነው የትኞቹ የኸደራዎች ኦኬ ከዛን ስና ደግሞ የኖርዶ እንዳልኩ ኖርዶ እንግዲህ ከ1 እስከ 3 እንትን ቦታን ያለች ተጫዋቾችም ቲፎሶችም ይደግፉና ኖርዶ ግን እኔ ኖር ያለሁኝ በክሪያት ኖርዶና ብዙ ጊዜ ማየው በየፌርማታው በየደረጃው በየመንደሩ ሴት ብቻ ነው እንዴት ከየት ወጥነዛረና ናውት ጎልዳ ስትሪት ሰዛት መጣ ለሰፈር ለዳድ ከሚባለው ከዛ ነው እንግዲህ ጨዋታችን ምን ተምንለው ምን እናደርገው አብዛኛዎች መቼም አሉ 4 እስከ 6 የሚሆኑ ደና ክለቦች አሉ ራሳቸው የሚጠብቁ ጨዋታቸውም እንትን የሚሉ ከታች የተረሱት እንግዲህ አብዛኛው እንግዲህ በዚህ ጨዋታ በእኛ በዚህ ነው ላቋርጥህና እንትኑስ ያለቀ የተቃረበ ሴሚ ፋይናል ኳርተር ፋይናል ወደ ፋይናል እየቀረባችሁ ስትሄዱስ እንዴት ነው የቲፎዞው ነገር እየጨመረ እየሞቀ ነው የሚሄደው እንዴት ነው በጣም እንትን የሚል ነው አሁን ገደራ ባለፈው አመት የኖርዶን አልፈው ነው ሻምፒዮን የወሰዱትኝ ኦኬ እኛ ገደራ ስደን ስንጫወት አንድ ሚኒቡስ ይዘን 16 ሰው እነሱ ሲመጡ 2 ተውስ ይዘው የመጡ እና ከኛ ገደራዎች ኦኬ እና ከኛ ሲመጡ ከኛ እንግዲህ በእኛ ስናስተናግራቸው የኛ ገደራ ሞቲቬሽን አላቸው እና ደግሞ ኦቶስን ራሳቸው ነው የከፈሉት እና ብዙ ደስ የሚል ጨዋታ ለቲፎዞችም ለማንኛውም ስታያቸው ህዝቡ መጥቶ ሲያይ እኔ ነው ቲፎዞ ምናምን ለምሳሌ አሁን አንድ ክለብ ያው በክለብነቱ ይታወቅና ማለት ነው አሁን ስኬጁል ይወጣል ያ ስኬጁል ማለት ይታደላል ሰዎች ደግሞ ያንን ጨዋታ በማየት ማለት ነው ያለውን ተቋም ወይ አንድ ክለብ እድገት የጨዋታ ማራኪነት የሚነገርለት ቲም የትኛው ነው ተብሎ ገናናነት ከዛ ይመጣል ከዛ አሁን ምንድነው ተደጋግሞ በሚደረገው ጨዋታ ወይም ደግሞ ውጤት ስምን ታተርፋላችሁ ማለት ነው አሁን አየስምን ያተረፋችሁ ደግሞ ስትሄዱ እንግዲህ እዛው መቅረት የለባችሁ ማደግ እንዳለባችሁ ነው ማምነው እና ከገደራ ከኸደራ ከኪራት ከምናምን ከክሪያት ኖርዶ ሁሉም ቦታ አሁን የጠራህልኝ ክለቦች ማለት ነው ቤስት ዲፌንስ ቤስት ራይት ባክ ሌፍት ባክ አማካይ አታክ ሚድፊልድ እንደገና ከዛ በኋላ ዊንገርስ የዊንግ አታከሮች ቶፕ አታክ ምናምን ተብሎ በእንደዚህ አይነት ሁኔታ ያለውን የፉትቦል ቴክኒክስ ወይም ደግሞ ፎርማሊቲ ይዛችሁ በደንብ ነው የምትጫወቱት እንደዛ እስከሆነ የሆነ የዚህ እናንተ ክለብ የሆነ የምርጥ ቡድን አላችሁ ይሄን ነገር የሚያዋቅር ሰው አለ ይሄን ነገር የሚያረግ ሰው አለ ከዛ እንግዲህ እንደሚመስለኝ ከዚህ ነው የምትወጡት ከዚህ ነው የምታልፉት ወደ የራሳችሁ ሊግ አዘጋጅታችሁ እንግዲህ የሊጋት ምን እንደሚባለው የእስራኤሉ ዊነር ውስጥ የምትገቡት በእንደዛ ነው ገባ ስለዚህ አሁን ምንድነው እኔ የምመክራችሁ ወይም የምናገረው ማለት ነው በተለይ በጣም ጎበዝ የሆኑ ተጫዋቾቹ በጣም የመሮጥ ችሎታቸው የፊዚካል ሁኔታቸው ታለንታቸው አሁን ከዚህ ከዊነር ላሊጋ የእስራኤል ሊግ ጋር ከትሬኒንግ ታክለውበት ማለት ነው ሞራል ታክለውበት እንክብካቤ ታክለውበት ምን ያህል ቲም ከዚህ ሁሉ ቡድን ሊወጣ ይችላል አትሊስት አንድ ጨምቃችሁ ጥሩ ቲም አውጥታችሁ ማለት ነው አሰልጣኝ የቦዲ እንትን ቴክኒክ አማካሪ ምን አርጋችሁ እንግዲህ መጀመር ነው ምክንያቱም እንደዛ ሲሆን ደግሞ በስማችሁ ሰው ስቴዲየም ከፍሎ ይገባል በዛ ነው እንግዲህ ኢንካማችሁ የሚያድገው ገብቷል በዛ ነው ስፖርቱን ወደ ኢኮኖሚ መዋቅር የምትለውጡትና ከዛ
እንግዲህ ፈርስት ዲቪዥን ገብታችሁ ደግሞ የሚያጋጥማችሁን እንትን የምታውቁት እናንተ ናችሁ እዛ ውስጥ ደግሞ ገብታችሁ ደግሞ ሰክሰስፉል ትሆኑ ትችላላችሁ ጎበዞች ትሆኑ ትችላላችሁ እና ተጫዋቾች ከዛ በኋላ የመሸጥ እድል ይኖራቸዋል መካቢ ተላቢ መካቢ ሀይፋ ምን ሊሸጡ ይችላሉ ገብተው አረጋይ እና በዚህ ነገር ላይ ምን ያህል የቡድናችሁ ኮሚቴ እንትን ያላ አስቦበት ያውቃል ወይ እንዴት ነው እንግዲህ አሁን ከኮሚቴው ውስጥ አንዱ እኔ ነኝ እሺ እና ሐሳባችን እንግዲህ ለመጣው 2 አመት 3 አመት ከዚያ ሀገር እንግዲህ ከሊጋታል ከመድረስ በፊት ከዛ ሁለተኛ ሶስተኛ ከና ከመጀመሪያው አዳራሽ ጀምረ ደንበኛ እንትማ ግሩፕ ክለብ ማቋቋም አለበት ፕሮፌሽናል ማለት አሁን እኛ የምንጫወተው ካትረገል ነው ማለት 5 እስከ 5 ሎ 11 እና 11 ኦኬ ካትረገል ብቻ ነው ካትረገል ነው የምንጫወተው እኛ ግን ሐሳባችን ለመጣው እስከ 3 አመት ድረስ ደና ፕሮፌሽናል ክለብ አቁመን ደና ምርጫ ተጫዋቾችን መርጠን ከእስራኤል ፌዴሬሽን ካድሮ እንትን እግር ኳስ ከዛ አስመዝግበን እና ከታች ጀምረን ወደ ላይ ለማውጣት ነው የምንፈልግ ለዛ እንግዲህ ይሄን ለማድረግ ደና ባጀት ያስፈልጋል አንደኛ ለኮች እንግዲህ ደና ፕሮፌሽናል ስታመጣ ለሱ መክፈል አለበት ሁለተኛ ደግሞ የእግር ኳሱ ጨዋታ መከራየት ለዚህን ደግሞ ክሬት ምናን አለ እና ማለትም ለዚህ ሁሉን ስናስበው ባጀቱ 300,000 ሸከል ያስፈልጋል እና እንግዲህ እኛ ስፖንሰር እየፈለግን ነው እስካሁን ድረስ ይሄን ለማቋቋም ኳስ መጫወቻውን ሜዳ የእስራኤል ፌዴሬሽን በነፃ እንደሚሰጡና አውቀው ተነግረውናል እና ትንሽ እንትን ያለን ለተጫዋቾች ለመክፈል ማለትም የመኪና መጓጓዣ ወይም የኪስ የሆነ የተወሰነ ገንዘብ ለነሱ ለመክፈል ይሄን ምን ማለት አለብን እና የሚኒሙም ባጀት የሚያስፈልገው 300,000 ነው ያው ለረገበኔ እንኳን የግድ መቼስ ሁኔታውን አይቼ አንድ ቀን ጨዋታውን ተመልክቼ ማለት ነው የራሴን ዘገባ በቢሮ ጽፌ እዘግብና መጠይቃችሁ ነገር ወይም እንደጎደላችሁ ወይ ምን ማድረግ እንዳለባችሁ እንዴት ወደፊት መራመድ እንደምትችሉ እንዴት ለምሳሌ አሁን 3 አመት ውስጥ የካትሬጌል ተደጋገመ ከካትሬጌል ለፋሆት ወይ 11 ተጫዋቾች ሆናችሁ የሙሉ ሜዳ ጨዋታ መጀመር ነበረባችሁ ገብቷል አባባሪ አዎ እና ያ ነገር እስካሁን ድረስ 3 አመት አልፏል እንግዲህ አሁን የሆነ እርምጃ ካልወሰዳችሁ ወይም ደግሞ የሆነ ኢን አድቫንስ ራሳችሁን ፕሮግሬስ ሆናችሁ ማየት ካልፈለጋችሁ ማለት ነው እንደዚህ በካትሬጌል ልትቀጥሉ ነው ካትሬጌል ደግሞ ምንም ሪዛልት አይኖረውም ገብቷል ስለዚህ አሁን እናንተ ምንም ታረጉት ዶራ ኢዞሪ ምን ብለዋልና ብዙ ተጫዋቾች እንዳሉ ነው እኔ ማየው ወደ 200 ተጫዋቾች አሉ ከ200 ተጫዋቾች እኔ እርግጠኛ ነኝ 25 ጥሩ ተጫዋቾች ከነ ሪዘርቭ አይጠፉም ገብቷል ስለዚህ አሁን ምንድነው ዋናው አንተ እንግዲህ አሁን ኮሚቴው አንዱ ነህ እና ማድረግ ያለባችሁ እንደሆነ ታውቃለህ እንዳንተ አይነት ኮሚቴ ሌላ ታረጉና አሁን ስካን የሚያደርግ ኮሚቴ መኖር አለበት ስካን ምንድነው ያለ ምንም ማዳላት ማለት ነው እያንዳንዱ ተጫዋች በቦታው በብቃቱ ባሳየው የትጋት ማለት ነው ሞቲቬሽን ምን ያህል ሁሉ ጊዜ ተከታትሎ ይመጣል ይሄ ሰው ምን ያህል ጌም ተጫውቶ ያቃል ያንን ሁሉ የሚመዘግብ ሰው መኖር አለበት ገብቷል ስለዚህ አሁን እዛ ውስጥ ያሉት 200 ተጫዋቾች እያንዳንዳቸው ተጫዋቾች ማድረግ ያለባቸው ምንድነው እያንዳንዱ ተጫዋች የራሱ የሆነ ፐርሰናል ባዮግራፈር ያስፈልገዋል ይሄ እንዲ ነው ምናልባት ይሄ ጥሩ ተጫዋች ነው ግን በጊዜ አይመጣም ወይ አንዳንዴ አይመጣም አሁን ያ ሰው ምን ያስፈልገዋል የሞራል እንክብካቤ ምክር ያስፈልገዋል ገብቷል ምክንያቱም ችሎታው ምናምን ሁሉ ነገር ኖሮት
ግን በተከታታይ አይመጣም ዛ ጨዋታ ላይ ማለት ወይስ ምንድነው ችግሩ ስራ ነው ውትድርና ነው የሆነ ነገር ሊሆን ይችላል ስለዚህ አሁን እንደዛ ችግር ያለባቸውን ጥሩ ተጫዋቾች ደግሞ እናንተ ናችሁ ማበረታታት ያለባችሁ ገብቷል ስለዚህ ኮሚቴው እያንዳንዱ ኮሚቴ ምን ያህል ኮሚቴ አለ እዚህ ውስጥ ምን ያህል ኮሚቴ አላችሁ አላ እንደ ወደ 10 እንሆናለን 10 ሆናችሁ ስለዚህ አሁን ኮሚቴው ሁሉ ጊዜ ስብሰባ ያደረገ ስለዚህ ቡድን የማሳይ ያልከው ስለዚህ ስለ ማሳይ ግሩፕ የሆነ ኢን አድቫንስ ፕሮግሬስ ሊሆንበት የሚችል ቻርት ወይም የሆነ ሴል ሪፎርም ማድረግ አለባችሁ አፍሰካ እና አረጌፍ አፍሰካለን አሁን ትንሽ ቆይተን ካፍሰካ በኋላ እንመለሳለን አድማጮቻችን ከ5 ደቂቃ በኋላ ተመልሰን እዚሁ ኮላዲር የስፖርት ዝግጅት ላይ ስለ ማሳይ ያለንን ቃለ ምልልስ ከረጌብ ጋር እንቀጥላለን ቆይታችሁ ከኛ ጋር ይሁን ከኛ ጋር ቆዩ እያለን አፍሰካ እንመጣለን ባይ ينافق جواتا بعديس ينافق جواتا بكاموزو هاي بين أشجنكو أدقين يوفقي سمكن سالانسا سوى إلين يالك بين أشجنكو أدقين يوفقي سمكن سالانسا سوى إلين يالك بين أبو تالنجا جكنشا لبين كتاشي لبيتو يمي وديش ناكوتنا يتنبر يالشي بين أبو تالنجا جكنشا لبين كتاشي لبيتو يمي وديش ناكوتنا يتنبر يالشي Yes,
ተመልካቾቻችን እንግዲህ ተመልሰናል ውይይታችንን ከረጌብ ጋር ስላለው ስለማሳይ ኢትዮጵያኖች የእግር ኳስ ቡድን ውይይታችንን እንቀጥላለን እና ረጌብ እንደነገርኩ ስለ ኮሚቴው አንዳንድ ማድረግ ያሉባቸው ወይም ደግሞ በይቅደም ምን ያህል መራመድ እንደምትችሉ አስባችሁ እዚህ ነገር ላይ ፕላን አውጥታችሁ እንግዲህ ይሄን ነገር ብታረጉ ምን ይመስልሃል? ስማ ለዚህ አሁን እንደምናስበው ለአሁን እንዳልከው የኛ ምን ወደፊት በኩል ስናይ ከዚህ ከመጫወት ከካትረገል 5 ከሆነ ኳስ መጫወቻ ወደ መጣው ለ3 አመት ወይም እስከ 5 አመት የት ቦታ እንደርሳለን የት ቦታ ማሳይ ሊግ የት ቦታ እንዴት ነው የምናየው ስናስብ አንደኛው ዓላማችን ምንድነው የእግር ኳስ አካዳሚያ ለወጣቶች ለመክፈት ነው ሁለተኛ ደግሞ ባለን ባጀት ወይ በጣም ጥሩ ነው የሚደገፍ ሐሳብ ነው እና ባለን ወጣ ተጫዋቾች ከመጀመሪያ ጀምረን የደንበኛ ክለብ ወደ ላይ የሚያድግ ማለትም ከሊጋ አሌፍ ከሱ ጀምሮ እስከ ዊነር ሊጋ ዊነር ከፕሮፌሽናል ከእስራኤል ከሚገኘው ለሱ ለማድረስ የተወሰነ ክለብ ወጣቶችን መርጠን ተጫዋቾችን እነሱ እንግዲህ ወደፊት ለመደገፍ ነው ቅድም እንዳልኩ እንግዲህ ይሄን ለማድረግ እንደና ቋሚ ክለብ ለማቆም የቢሆንም 300,000 ሚሊዮን ባጀት ያስፈልገናል እንግዲህ እኛ አስታውንደ እንግዲህ ይኸውልህ ረጌብ 300,000 ብር እስራኤል ውስጥ ማለት ነው የሆነ አንድ ነገር ለማድረግ ስትፈልግ እርዳታ የሚባል ነገር አለና ለለፈለኩት ምንድነው ብዙ ጊዜ እስራኤል ውስጥ ደና ናቸው በመርዳት ገንዘብ በማዋጣት ምናምን ለምሳሌ አሁን ይህን እርዳታ ሊያሰባስብ የሚችል ይሄንን የእግር ኳስ ቡድን በቋሚነት ለ3 አመት እንደተጫወታችሁ ይሄን ዘገባ የዚህን ዘገባ ይዛችሁ ማለት ነው እስከዛሬ ድረስ ይሄን ነገር የሚያሳይ እና ካሁን በኋላ ደግሞ ማደግ እንደፈለጋችሁና ባጀት እንደሆነ ችግራችን ይሄን ነገር ለኢትዮጵያን ጁሽ ኮሚዩኒቲ ወይም ለጆይንት ወይም አሜሪካ ላሉ ጁሾች እንዴት አድርጋችሁ ዘመድረስ እንዳለባችሁ ለነሱ እንዴት አድርጋችሁ አፕላይ ማድረግ እንዳለባችሁ ሁሉ እንግዲህ በዚህ ነገር ላይ በርተታችሁ ከጠየቃችሁ 300,000 ብር ያን ያህል ብዙ አይደለም እሱ ገንዘቡ ቀላል ነው ይሄን ለማድረግ እንግዲህ መጀመሪያ ከዚህ እስራኤል ሀገር አሙታ የሚባል ነገር ማቋቋም አለበት እንግዲህ ለሊጋት ማሳይ አሙታ ወደፊት በሚባል የሚጠራ ስም አለ አሙታ ወደፊት እንግዲህ አሙታው የሚሰራው ዋናው እንትኑ ዓላማው ለሊጋት ማሳይ ለገንዘብ ለእርዳታ ለመጠየቅ ነው እንግዲህ ብዙ ፌዴሬሽን አሉ አሜሪካ ውስጥ የሚኖሩም ከዚህ እስራኤል ሀገር ደና ካምፓኒዎች የሚረዱ አሉ ለእንደዚህ የህብረተሰብ ስራ ምናምን በአገልግሎት እንትን ለሚያደርጉት በነፃ የሚያደርጉት እና እኛ ለኤም ፕሮግራም ጽፈነዋል አዘጋጅተነዋል አሙታውም የሆነ የስራ አጠቃላይ ላይ ማንካል አለ እሱ እንግዲህ ዋናው እንትን የሚያስራው ምንድነው አንደኛ ገንዘብ ለማምጣት ይሄን ቅድም እንዳልኩ ፕሮግራሙ ፕላኑን ለማውጣት ሁለተኛ ደግሞ ያለንን ፕሮጀክት ለመቀጠል የእግር ኳስ መጫወታውን በ5 ወደፊት ደግሞ ቅድም እንዳልኩ ደና ገንዘብ ከመጣ ሁለት ዓላማችን አንደኛ የልጆች የህፃኖች አካዳሚያ ለመክፈት ከዛ በኋላ ደግሞ የደና የቆመ ክለብ ወደ ላይ የሚያድግ ይሄን ለማቋቋም ነው እንግዲህ እኔ እንግዲህ ሰጣውት ቅድም እንዳልኩ 14 አመት በዚህ ፕሮግራም በዚህ ፕሮጀክት ውስጥ አለኝ ከ14 አመት ውስጥ ማለትም 3 አመት ፕሮግራም በአሙታ የታወቀ ነው
እንግዲህ የዛሬ 3 ዓመት ጀምረን ወደ ፊት ስናየው እንግዲህ 3 ዓመት ፕሮግራሙን ያሙታውን ማቋቋም ምን ማለት ከዛ ደግሞ 5 ዓመት ደግሞ ይሄን ፕሮግራም ያሰብነውን ለማቋቋም 8-10 ዓመት ይቀርናል ማለት ነው። የዛሬ 10 ዓመት እንግዲህ ይሄን ፕሮግራም በደና አቋቁመን አካዳሚ ያልኩንና ደና ክለብ ካላቋቋምነ እንደሚያከነ ራሴ በጣም እንደ በዚህ ውጤት እንዳላመጣው በጣም 10 ዓመት ግን በጣም ረዘመ። 10 ዓመት በጣም እንትን ነው። እንግዲህ እኛ ምን 10 ዓመት እኮ አሁን ለምሳሌ የአንድ ተጫዋች እድሜው ራሱ ይወስናል። ገብቷል? እዚህ 10 ዓመት ያህል ታይም መስጠት ማለት አንድ ተጫዋች የፉትቦል አካዳሚ ውስጥ ገብቶ ሞር ፕሮግሬስ ሆኖ ሁሉ ነገር ዴቨሎፕ አድርጎ ፊዚካሊ ስኮሪንግ ኢንስቲንክት ምን ብዙ ነገር አለና ያን ሁሉ ነገር ኮንትሮል አድርጎ ራሱን በብቁነት የሚያቀርብበት ወቅት ነው 10 ዓመት 10 ዓመት ልንገት እንትን 10 ዓመት ያልከው በዚህ 10 ዓመት ውስጥ ደና ውጤት ማግኘት አለኝ በአካዳሚያ ውስጥ ማለት ነው። እንግዲህ ይሄን አካዳሚያ የዛሬ 5 ዓመት ከከፈት ነው እነዛ እንግዲህ ልጆች በ8 ዓመታቸው ከመጡ ማለት ወደኛ 5-14 ዓመት ላይ እንግዲህ የነሱን ውጤታቸውን ማየት ይችላል። ከ16 ዓመት ላይ የነሱን ተጫዋቾች አቅጣጫቸውን ይዛሉ ማለት ነው። ማለትም ደና ተጫዋቾች ከሆኑ እዚህ ሀገር ያሉት ክለቦች እንደመካዩት ላይ አንደር 17 አንደር 19 አትሊስት አንደር 20 አይን እንኳን ማቅረብ መቻል አለባቸው እኮ አሁንም እንኳን ተጫዋቾች ከዛ ወደዛ የሚሄዱ ግን በቂ አይደለም። እሱ በቂ አይደለም። ሁለተኛ ደግሞ እኛ ቅድም እንዳልኩ እኛ በጣም ስራችን ፕሮፌሽናል ስላልሆነ ነው አዘጋጃችን ለዚህ ምክንያቱም አብዛኛው ጊዜ እነዛ ጎበዝ ተጫዋቾች የሚባሉት ከመንደር የሚወጡ ተጫዋቾች ናቸው። ታውቃለህ ነው እርግጠኛ ነኝ ከዶራ ከኢዞሪም ከምናምን ምትለው አካባቢ እርግጠኛ ነኝ በደንብ ታለንት የሆኑ ተጫዋቾች ይኖራሉ። እነዚህ ተጫዋቾችም ባይገርምህ ያደጉተኝ ከመካቢ ናታንያ አካዳሚያ ነው ከቱርቦ ካሉት አዛን ያደጉ አብዛኛውን ጊዜ እኔ እንደምከታተለው ክለቦች ሳይመጡም ሊወስዱ ተጫዋቾች ይመጣሉ ይወስዷቸዋል ይወስዷቸዋል በድብቅ ማለትም አንድ ልጅ እንግዲህ መጥቶ መካቢና ታና ወይም ቱርቦኮ እንትን ከፈለገው እኔ እሱን ለማቆም አልችልም። ማለትም እኔ እሱ ወደ አድጎ ደና ተጫዋቹ ነው ለማየት ነው እንጂ እንፈልገው ከኔ ጋር ብዙ ጊዜ እንደሚቆይ አልፈልግም እንትን አይደለም። ከነዛ ክለቦች ብዙ እድል ይገኛልበታል ለማደግና ስለዚህ ወደነዛ ተገልብጠው ከመሄዳቸው በፊት ግን እናንተ አሁን የማሳይ ኢትዮጵያኖች የእግር ኳስ ዝግጅት ወይ ቡድን ወይም ኮሚዩኒቲ እዚህ ነገር ላይ በጣም ኮንሰርን ነው ማለት ነው። ያንዳንዱን ያሳደገውን ተጫዋች ሎዝ ማድረግ የለበትም። ስለዚህ ይሄ ሁሉ የእናንተ የኮሚኒቲው እንትን ነው። አልተደራጃችሁም። ገባ? ከተደራጃችሁ ግን ያንዳንዱ ተጫዋች ምክንያቱም እናንተ አፍርታችሁት ያ ተጫዋች ፕሮፌሽናሊ ነው ለዛ ክለብ እንኳን መሸጥ ያለባችሁ እኮ ዝም ብለው መጥተው መውሰድ የለባችሁም። ገብቷል? በነፃ አይቀበሉም ተጫዋችን። ለምን ይሄ ተጫዋች በእኛ ስም ነው የተጻፈው ከእስራኤል ፌዴሬሽን ካደረገል እግር ኳስ ከእንትን ካለው በእኛ ስም ነው የተጻፈው የኛ ፊርማ ነው ያለ እና እሱ ወደ ሌላ ክለብ መሄድ ከፈለገ ወደ ሌላ ክለብ ከመሄድ ከፈለገ የኛን ፊርማ ያስፈልጋል እና ያን የሚፈልገው ክለብ እኛን ሲጠይቀና እኛ ተወሰነ ገንዘብ እንጠይቀዋለን። ማለትም አጠያየቃችንም በጣም እስከዚህ ምን አይደለም። አብዛኛውን ጊዜ ለክለብ ለኛ በበኩል አሉተኝ ልብስ ወይም ጫማ ወይም የተወሰነ እስከ 10 ሺህ ነው የምንጠብቅ ለአንድ ተጫዋች እና እንደመስለኝ ከሆነ ደና ፕሮግራም ነው ደና ፕሮጀክት ነው ያለ ሐሳባችን በጣም ተለቅ ይያለ ነው የሚመጣና እንግዲህ በዚሁ ሐሳብ ላይ እንዳንቀር ረጌብ ስለ ማሳይ የኢትዮጵያኖች ቡድን ስለሰጠህን ማብራሪያ በጣም ነው የምናመሰግነው። ግን
አሁንም ስለዚህ ማሳይ ቡድን ንግግር ወይም ደግሞ ጭውውት ጥሩ ነጥብ ያላቸው ቁም ነገሮችን ይዘን እንቀርባለን። ምናልባት ለወደፊት አሁን በቅርቡ ተጋብዘኝና ዘገባ አረጋለሁ መጥቼ ጨዋታውን ማየት ፈልጋለሁ። በተረፈ በርቱ። ይሄ ሁሉ የኮሚኒቲው ስራ ነው የማንም አይደለም እና ተመልካቾቻችን እንግዲህ ሳምንታዊው የስፖርት ዘገባ እዚህ ላይ እንጨርሳለን። በሚቀጥለው ሳምንት እንገናኛለን። እስከዚያው ድረስ እንግዲህ ቆይታችሁ ከኛ ጋር ይሁን እያለን መልካም ሳምንት ላለሁኝ ከዚህ ከስቱዲዮ ረጌብና እኔ አክሊሉ ነን። ቆይታችሁ ከኛ ጋር ስለነበረ እናመሰግናለን። እንግዲህ መልካም ምሽት። ኦኬ መልካም ምሽት። ገነነልሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ቢቡን ካታንጋ ቸፕ ቸፕ ዳፍትራክ ተላፎቅ ቸፕ ቸፕ ባንድ ድምጽ አንድ ላይ ቸፕ ቸፕ በዝማሬ ይድመቅ ቸፕ ቸፕ ስዋተራ አለን አለን ድል እናደርጋለን ከማናንሽ የድሉን ውጤት ላለማብስሬ እላለሁ ኢትዮጵያ ሀገሬ ከማናንሽ የድሉን ውጤት ላለማብስሬ እላለሁ ኢትዮጵያ ሀገሬ ምንጊዜም ዋልያ 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 ምንጊዜም ሉሲ 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 ምንጊዜም ዋልያ 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 ምንጊዜም ሉሲ 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 አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ከእንግዲህ ይበቃል ትውልዱ ተነስቷል አያሆ ማታ ነው ድሌ ታሪክ ሰሪ ሊሆን ጉዞውን ጀምሯል አያሆ ማታ ነው ድሌ ለስፖርት እድገታችን ባንድ ላይ አብሩ አያሆ ማታ ነው ድሌ ለተተኪው ትውልድ ጉዞውን አብስሩ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ 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 ማታ ነው ድሌ ማታ ነው ድሌ ያሸናፊ ልጅ ነኝ አበሾቹ ዘር አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ አውቃለሁ ጠንቅቄ ስለ ሀገር ፍቅር አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኢትዮጵያ ሀገሬ ኩሪ በልጆችሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ በካምቦሎጆ ላይ ስምሽ ገነነልሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሸባዬ ቸፕ ቸፕ እላለሁ ዘንድሮ ቸፕ ቸፕ ቢጎሰም ነጋሪት ቸፕ ቸፕ ይመታ ከበሮ ቸፕ ቸፕ ኢትዮጵያ አለን አይዞሽ ቆመናል ልጆችሽ ለእናት ሀገሬ ለምን ሰጥቼ እታገላለሁ በስፖርቱ ታሪክ ሰራለሁ ለእናት ሀገሬ ለምን ሰጥቼ እታገላለሁ በስፖርቱ ታሪክ ሰራለሁ ምንጊዜም ዋልያ 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 ምንጊዜም ሉሲ 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 ምንጊዜም ዋልያ 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 ምንጊዜም ሉሲ 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 አያሆ ማታ
ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ